አግኝቼ የምመልሰው ከሆነ በምንም አይነት ሁኔታ አጠገቡ እንዳትደርሺ በጭራሽ። አሊያ ግን እውነቴን ነው የምልሽ ከነ ቤተሰብሽ ጎዳና ትወጫለሽ። ከልጁ ራቂ። ስድ ይኸውልሽ ነው በደንብ ተረጋግተሽ መልሽልኝ። ወስደሽ ከሆነ ወደ ቦታው መልሽልኝ። ነገር የት ወጥተሽ ነው? እኔ እውነቱን ነው የተናገርኩት፣ እዚሁ ነበርኩ። መሲ ረፊ። ታዲ እንዴት ፈልገን እንዳጣናት ንገሪያት። አዎ ፈልገናታል እኮ ግን በደምብ ሳንፈልጋት ቀርተን ነው መሰለኝ። አንቺ ታዲ እኔ ቤሩት ተይዞ ቁጭ ማለት አልችልም። ይሁን ነገር ማድረግ አለብኝ። ምን ታደርጊያለሽ? ወጥቼ ፖሊስ ጋር እሄዳለሁ። ይሄ ድፍረትሽ እኮ ነው የሚያስቀኝ። እባክሽ አርፈሽ ተቀመጪ። መሞጃ ቀንሽን አታፋጥኝ። እና ዝም ብለሽ ተቀመጪ ገልሽ ነው? እና ሌላ አማራጭ አለሽ ወይ? በቃ ለምን ደውዬ አላመለክትም? እንደውም ሄለ ልጠቆምባት። ምን መሲ ነግሬሻለሁ። አንቺ ልጅ ረፊ እነት ታደርገዋለሁ። አንቺ መሲ አንተም ብሎ አደኝ፣ አንተም ብሎ አፍቃሪ ምንም ነገር መተዋት ይችላል። ኑኑ ሄለንን ተማጻነቻት። እባክሽ ቤሉል ምንም እንዳይሆን ቤሉልን ፈልገሽ አምጪልኝ ብላታለች። ይሄ እንዳይሆን አስጠንቅቄሽ ነበር፣ አንቺ ራስሽ ቦታሽን አላወቅሽም ብትላትም ከዚህ በኋላ አድርጊ ያልሽኝም በሙሉ አደርጋለሁ፣ እኔ ምንም ያጠፋውን ነገር የለም ደግሞም እንደምታስቢው አይደለም ብትላትም አንቺ ነሽ ይሄን ሁሉ ጣጣ ያመጣሽው፣ ከልጇ አጠገብ ራቂ ብዬሽ አልነበረም ስትላት እሺ ከዚህ በኋላ ምንም ነገር ብታዥኝ አደርጋለሁ፣ ብቻ ቤሉልን ፈልገሽ አምጪልኝ ብላ ጉልበቷ ላይ ወድቃ ለምናታለች። ሄለንም እንግዲህ እሱም እኮ ልጄ ነው እኔ እንደዛ ከየት አገኛለሁ እያለች ነበረ። እናም እንግዲህ ኑኑ እባክሽ እትዬ ግን እኔ ምን አረግሽ ነው እምጠይኝ እያለቻት ነበር። በጣም እንደምታስጠላትና ቦታዋን እንደማታቅ ነግራታለች። መኩንም አብሯት እንዲሰራ እንዲተባበራት እያደረገች ነው። መኩ አገር ቤት ያሉትን ሰዎች ልጆቻቸው የተወሰዱባቸውን በገንዘብ አፋቸውን እንዲያዘጋ እንዲያረግ አዘዋለች። መኩም እስቲ ላስብበት ብሏታል። ከዚህ በፊት ለቤሉል የተናገርከውን ካድ ብትለውም ካፌ ወጣ ነገር አንዴ የተተፋ ምራቅ አይዋጥምና አስቤበት አውጥቼ አውርጄ እሱም ማድረግ አልቻልኩም። ምክንያቱም አንዴ ተናግሬያለሁ፣ የተናገርኩትን መካድ አልችልም ብሏል። መሲ ከነ ቴዲ ጋር የነበራትን ቆይታ ለታዲ እያወራቻት ነበር። ግን ደግሞ ለታዲ ስታጫውታት ከማውራቷ በፊት ራሱ ሳቋ ይቀድም ነበር። በጣም ደስተኛ ነበረች። እንዴ ይሄ ነገር አፍቅረሽዋል እንዴ እያለቻት ነበር። ለታዲ ለመደበቅ ብትሞክርም ግን ደግሞ ፊቷ ላይ ያለው ደስታ ያስታውቅ ነበር። እንደዛም ስትላት ስትሽኮረመም ነበር። አይንዬ የቤሉልን መታገት ቤተሰቡ የሰማ መስሏት ኤልሹን ጠይቃታለች። ኤልሹን ስትጠይቃትም እንደ አዲስ ሲሰሙ እንዲያጠፋው እንደ እያለች ነበር። ኤልሹ ይሄንን ስትሰማ ምክንያቷ ኑኑ ናት ብላ እሷን ሄዳ የግድያ ሙከራ አድርጋለች። ሰላም ሰላም፣ ውድና የተወደዳችሁ ውድ ቤተሰቦች እንደምን አላችሁ? ባያላችሁበት የዓለም ዳርቻ ሰላማችሁ በዘት ተተረፍ ይበል እያልን ዛሬም በአዲስ መተናል። እናንተም በቅንነት ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ቤተሰብ አድርጉን። በባለፈው ክፍል እንዴት ተመለከት ነው እንግዲህ ተከታታይ ድራማ እንግዲህ ቤሉል ማን እንዳገተው ማን ጠላት እንዳለው እንኳን ሳይታወቅ ድንገት ከመንገድ ከኑኑ ለይተው አግተውታል። እናም እንግዲህ ቤሉል እስካሁን ድረስ አልተገኘም። እሱም ደግሞ የቤሉል ጉዳይ ያን ያህል ካጎቱ ውጪ እና አንዱ ከኑኑ ውጭ አላስጨነቃቸውም። ወይዘሮ ሉሊት ሄለን ማለት ነው ኑኑ እባክሽ እትዬ ቤሉልን አምጪ የትም ቦታ ፈልጊው እባክሽ እያለች እየለመነቻት ነበር። ይህ ሁሉ የሆነው ባንቺ ነው፣ ታይ ስልሽ አሰሚም እነዚህ ልጆች አጠገብ እንዳትቀርቢ ቦታሽን ወቂ ብዬሽ አልነበረም? ቦታሽን አላወቅሽም ብላ ስትናገራት ግን እትዬ ምን አርጌሽ ነው ለምንድን ነው እኔንም ብትጠይኝ እያለቻት ነበር። እነሷ ምንም እንዳላደረገች ብትናገርም ግን ደግሞ መጀመሪያ አስጠንቅቄሽ ነበር፣ የዚህ ሁሉ ምክንያት አንቺ ነሽ እያለች እየጠየቀቻት ነበር። ብቻ የትም ገብተሽ የትም ፈልገሽ ቤሉልን አምጪልኝ እንጂ አድርጊ ያልኩሽን ሁሉ አረግልሻለሁ ያልሽኝን ሁሉ አረጋለሁ ብላት ነበር። እና ይሄን ቃልሽን እንዳትረሺው ከዚህ በኋላ እሷ አጠገብ ድርስ ማለት የለም ምን ፈልጌ ካገኘሁት እያለቻት ነበር። እሷም ያልሽውን አደርጋለሁ፣ በጭራሽ ምንም ነገር ካልሽኝ ውጪ የማረገው ነገር የለም፣ ብቻ ቤሉልን የገባበት ገብተሽ አምጪልኝ ብላታለች። ሄለንም እስቲ ሞክራለሁ ግን ደግሞ ለቤተሰቡ አንድም ሰው ማወቅ የለበትም እንዳትናገሪ ብላ አስጠንቅቃታለች። ኑኑ ያሳለፉትን ሀታ በሽተኛ ነኝ እያለችውም እንኳን ለሱ እንደማትመጥነውም እንኳን ስትነግረው ምንም ነገር ቢፈጠር አብሯት እንደሆነና ግን ደግሞ ቼክአፕም እንደምትደረግ ሲያወራት የነበረው የሚያዝንላት የሚጨነቅላት አንዳንድ ነገሮችን እያስታወሰች ብቻዋን እያለቀሰች ኩርትም ብላ በተኛችበት እንግዲህ
መሲ ቴዲ ጋር ለመገናኘት በወጡበት ጊዜ ነበር ቴዲ እና እሷ እጅ ለእጅ ተያይዘው ሲሄዱ ናሆምን ያገኙት። ናሆም መንገድ ላይ ሲያገኛቸው ከሱ ጋር ምን ታረጊያለሽ? ያም ለኔ ይሄኛውም ነይ ከኔ ያንኛውም ነይ ከኔ እያሉ ሲጓተቷት ነበር። እና መሲ እንግዲህ ይሄን የተፈጠረውን ነገር በሙሉ ለታዲ የተፈጠረውን ነገር ሳልነግርሽ እነዛ ሁለቱ እያለች ስታጫውታት ነበር። ነገር ግን ወሬውን ሀሳቧን እንኳን ሳጨርስ ሳቋይ ቀድማት ነበር። እና ታዲም እባክሽ መጀመሪያ አውሪኝ እያለቻት ነበር። እናም መሲም በሳቅ ሁሉንም ከጨረሰችው በኋላ እንዴ ግን መሲ ይሄን ልጅ አፍቅረሽዋል እንዴ እያለቻት ነበር። እሷም እንዴ ምን ማለትሽ ነው ምናምን ብትልም እንዴ ፊትሽን ብታዩ እኮ ሳቅሽን ብታዩ እንኳን እኔ አይደለሁም ቀርቶ አንቺ ራስሽ ትገረሚ ነበር እያለቻት ነበር። ታዲ መሲም ፍጥጥ ብላ ስትመለከታት መሲ እየተሽኮረመመች ነበር። እንዴ ተሽኮረመምሽ እኮም ስትላት እንዴ እሱ አልዋሽሽም በፊት ማንነቱን ሳላቅ ነበር አሁን ግን ወጥቶልኛል ስትላትም እንዴ አሁንም ቢሆን እኮ ምናልባት እንዲያሰብነው ላይሆን ይችላል ምናልባት እሱ አስገድደው ሊሆን ይችላል ስትላትም ያላት ነገር ትዛላትና ስለ ወይዘሮ ሄለን የነበራት እድገቷ መጥፎ እድገት እንደነበረ ሁሉ ነገሯ በዛም የተነሳ የእሷ ተንኮሏ የጀመረው ከእድገቷ እንደሆነ ሲያወራትና መሲ እንደምታስበው እንዳልሆነ ግንኙነታቸው እሷን ለመጠበቅ ብሎ እንደሆነ መሲን ለመጠበቅ እንጂ ለመጉዳት እንዳልሆነ ከወይዘሮ ሄለን ጋር ያለው ያጫወታትን ትዝ ብሏት እሱስ ልክ ልትሆኝም ትችያለሽ እያለቻት ነበር። እናም ደስተኛ መሆኗን ስታይ እንግዲህ እንደዚህ ደስተኛ ካረገሽ ከሱም ጋር ብትቀጥል የሚል ሀሳብ ሰጥታለች። ታዲ አንድ እድል ሰጥታው እንድታዩ ምክንያቱም በጣም እኮ ደስተኛ ሆነሻል እያለቻት ነበር። እና የናሆምንና የቴዲን ጥል በስተመጨረሻም ከናሆም ጋር ወደ ቤት እንደመጣች እያወራቻት ነበር። በዚህ ሁኔታ በር ቆልፈናል ብለው ሲጫወቱና ሲስቁ የነበሩት ድንገት ወይዘሮ ሉሊት መጣለች። እንዴ የደራ ወሬ ላይ መጣው አይደል በሉ አብሮ ጨርሱታ እያለቻቸው ነበር። እናም እንግዲህ መሲ ምንም እንዳልሆነ ትናንት የት ነበር ስንፈልግሽ አተንሻል አይደል ስትባል ታዲም እንግዲህ ጓደኛዋን አሳልፋ ላለመስጠትም ለወይዘሮ ሄለንም ላለማስነቃት የተቻላትን ጥራለች። አው ፈልገን አላገኘናትም አልነበረችም ነበር ግን ደግሞ እዚሁ ናት እያለች ነበር። መሲም መጸዳጃ ቤት እንደነበረች ተናግራለች። ግን ደግሞ አሁን የምንሄድበት ቦታ አለ ታግዥኛለሽ ነይ እንውጣ ብላታለች። እናም እንግዲህ ግዴታ ራሷን ጠብቃ እሺ አርጊ ያለቻትን ማድረግ እንዳለባት ታዲም ነግራታለች። እና እኔ አሁን ምንም የምሰራበት ፍላጎት የለኝም ብትላትም ግዴታ አብራት እንደምትሄድ እንድታግዛት ጠይቃታለች። ትዕዛዝም ስለሆነ መሲ ግዴታ እንግዲህ በሀሳቡ ተስማምታ ሄዳለች። አይንዬ ቤተሰቡ ስለ ቤሉል መጥፋት ማንም የሚያውቅ ስለሌለ እሷ ሁሉም ሰው የሚያውቅ መስሏት ነበር። እናም እንግዲህ ከውጭ መታ መሲ የታለች እያለች ነበር። መሲ ከወይዘሮ ሄለን ጋር እንደወጣች ስትነግራት እና ቤሉልን ሊፈልጉት ነው ብላ ተናግራለች። እንዴ ቤሉል የት ሄዷል የት ጠፋ ስትል እንዴ ትናንት ከኑኑ ጋር ወጥተው ነበር መሰል እንዴት ታገተ ኑኑ ነግራኛለች ብላ ነገሩን አበላሽተዋለች ወይዘሮ አይንዬ። እሷም ስላላወቀች ነው። ታዲም ኤልሹም አንድ ላይ ነበሩና ሁላቸውም በጣም ተደናግጠዋል። ታዲ መሲን ወይዘሮ ሄለን ይዛ ስለሄደች ምን ሊፈጠር ይሆን የሚለው ነገር አሳስቧት ስለነበር በጣም ተክዛለች። ምን ሆነሽ ነው እያለቻት ነበር ኤልሹ። ምንም እንዳልሆነች ስትነግራትም እንዴ ፊትሽ ላይ እኮ ያስታውቃል ብትላትም አይ ምንም የሆነችው ነገር እንደሌለ ተናግራለች። ግን ደግሞ ይሄንን ሲሰሙ በጣም ተደናግጠው እንዴ ወንድሜን ያቺ ተንከሲስ ትሆናለች ብላ ወደ ኑኑ ክፍል ኤልሹ ሁላቸውንም እዛው ጥታቸው ሄዳለች። ኑኑ ክፍል ስትሄድ ኤልሹ ኑኑ በአፏ ተደፍታ ተኝታ እያለቀሰች ነበር። እና ኤልሹም ወንድሜን የታባሽ ነው ያረግሽው አንቺ ነሽ ያሳገሽው እያለቻት ነበር። እና ኑኑም ይሄን እንዴት አረጋለሁ አብረን ነበር የወጣ ነው ግን ደግሞ የሆኑ ሰዎች እሱን አገቱት ስትላት አንቺን ትተው እሱን ለምን አገቱት አንቺም አብረሽ ተባባሪ ትሆኛለሽ ወንድሜ ያለበትን ታልተናገርሽ ብላ በትራስ አፍና ልትገላት ነበር። ኑኑም ኤልሹን የላንቻንሽ ሳይሆን አክብሬሽ ነው ተይኝ ብትላትም እንቢ ብላ በትራስ አፍና ልትገላት ስትል ኑኑ እንደምንም ተጋርጣ ፈራግጣ ራሷን አድናለች። እናም እንግዲህ ወይዘሮ ሄለን መሲና ወይዘሮ ሄለንም ሱቅ ሄደው አንዳንድ እቃዎችን ገዝተው ከተመለሱ በኋላ እንግዲህ ሳሎን ላይ አይንዬ ቁጭ ብላ ስለነበረ አገኛችሁት ቤሉልን አገኛችሁት ብላ ነበር። ቤሉል ምን ሆኗል ሲባል እንግዲህ ቤሉል እንዴት ታገተ ተናግራለች ማለት ነው። ነገሩን ሁሉ አበላሽቶች ማትረባ እያለች ወይዘሮ ሄለን በልቧ እየተናደደች ቢሆንም
በየፖሊስ ጣቢያው እንዳመለከተችና አፈላልጋ እንዳጣችው ነግራታለች ማለት ነው። መሲ ይሄን ነገር ስትሰማ ቶሎ ብላ ወደ ክፍሏ ሮጣ መጣለች። ወደ ክፍሏ ሮጣ ስትመጣ መሲ እንግዲህ የት እንደነበሩ አስፈላጊ ነገርም እንዳልሆነ ብቻ ግን እንዳትቀመጥ ስራውን ጨርሳ የምታርፍበት ጊዜ እንደሆነ ጠብቃ እንደሆነ ለተንኮል እንጂ ሌላ ምንም የምታስፈልጋት እንዳልሆነ ቤሉል ጠፍቶ ይሄ ልጅ የሷ ባትወልደውም ልጇ ነው እንዴት እሱ ጠፍቶ እሷ ቃል ትገዛ ትሄዳለች እያለች ነበር። የት እንደሄዱ አስፈላጊ ቦታ ሊሆን ይችላል ሄዳችሁበት ብትልም ታዲ እንዴ ምንም አስፈላጊ አይደለም እሱ እዛ ጠፍቶ እሷ ልብስ ምናምን እኮ ነው ስትገዛ የነበረው ሱቅ ለሱቅ ነው ስታዞረኝ የነበረው ምንም እኮ የተፈጠረ አትመስልም እሷ ናት የምትሆነው ቤሉልን ያሳገተችውና ሄጄ ለፖሊስ አመለክታለሁ ብላለች መሲ። እንዲሁም እሷ እንደሆነች ጭምርም እናገራ እጠቁምባታለሁ ብላለች። ታዲ እንደዛ አይሆንም እድሜሽን አታፋጥኒ በጭራሽ እንደዚህ መሆን የለበትም በሌላ መንገድ እንፈልጋለን ብትላትም መሲ በጭራሽ ብላለች። ኑኑም በተደጋጋሚ በሀሳቧ ላይ የሚመጣው ወይዘሮ ሄለን ትሆናለች ብላ ስታስብ ደግሞ ልጇንም እንዴት ይሆናል እያለች ብቻ ሁላቸውም ሀሳባቸው ወዲያ እንዲያመዘነ ይመስላል። እሱም ደግሞ ተጠርጣሪነቱን ወደ ወይዘሮ ሉሊት ማለት ነው። እናም እንግዲህ በስተመጨረሻም ወይዘሮ ሄለንም የቤሉል መጥፋት ደስተኛ እንደሆነች እና ምንም እንዳልተከፋች ግን ደግሞ የኔን ስራ እያቀለለልኝ ያለው ማን ነው ጥላቱ አባቱ ተገደለ ደግሞ ለሱ ማን ጥላት ቢኖረው ነው እያለች እንደውም በመጥፋቱ የተረጋጋችና የተደሰተች ትመስላለች ማለት ነው። እና መሲም በጭራሽ ይሄን እየሰማሁማ አርፌ አልቀመጥም ብላለች። ቤሉል የታገተበትን ቦታ ሳያውቀው ድንገት ሳይነቃ በድንገት ቀዝቃዛ ውሃ ደፍተው ቀስቅሰውታል። እሱም የት እንዳለ ሲያስታውስ ያለበትን ቦታ ራሱ ማወቅ አልቻለም። ማነው ሲያመጣኝ ምንድነው እነማን ናችሁ ቢልም ማንነታቸውም ሆነ ማን እንዲያገተውም አያውቅም ውሃ መደፋቱን ብቻ እንጂ። እናም እንግዲህ አስፈሪ የሆነ የሳቅ ድምጽ ይሰማ ነበር። እነማን ናችሁ የምትስቁት? ማን ነው ያመዚህ ያመጣኝ? እናንተ እነማን ናችሁ እያለ በተደጋጋሚ ቢጠይቅም ግን ደግሞ ማንም ሰው ምላሽ ሊሰጠው አልቻለም። እና ቤሉልም እዛው የተቀመጠበት ቦታ ማን እንዲያመጣው ሳያውቅ ብቻ አካባቢ ቦታውን ለማወቅ የተቻለውን ያህል ቢጥርም የታሰረበትን ለመፍታት ቢታገልም አልቻለም። እናም በሌላ በኩል እንግዲህ አዶኒ አንተ ብሎ አፍቃሪ እሷ የኔና የኔ ብቻ እንጂ ለአንተ አትሆንም ብሏል። እሱንም ድምጽም ከፍ አድርጎ ሳይሆን ለራሱ ነበር የሚናገረው። አዶኒ ማንነቱ ሳይታወቅ ለምን ማገት ፈለገ? ጀግና ከሆነ ለምን ፊት ለፊት ማንነቱን እያሳየስ ለምን አልተናገረም? እሱ እንዳመጣው ያመጣበትንስ ምክንያት ለምን ላዶኒ አልነገረውም? ግን ደግሞ እሷን ወይ የኔ ትሆናለች የኔ ካልሆነች ደግሞ የማንም ልትሆን አትችልም እያለ እየፎከረ ነው። ቤሉልም እዛው በታገተበት መሲ ደግሞ ይሄን እየሰማው የእሱ አባት ሞቶ እኔ ይሄን እያወቅኩኝ በጭራሽ አልቀመጥም እሷ እንዲሆነች ጭምርም መጠቁማለሁ ፖሊስ ጣቢያ እሄዳለሁ እያለች ነው። ወይዘሮ ሄለን እንግዲህ መኩን ላናግር እፈልጋለሁ ብለው ነበር። መኩም እስካሁን አዶኒ እንደታገተ ምን እንዴት ተፈጠረ እንደሆነ በእርግጥ የሚያውቀው ነገር የለም። ግን በባለፈው ቃልህን እጠፍ ብለው ስለነበር ስለሱ ያወሩትን መስሎት እትዬን ያስቤበታለሁ እሱም በጭራሽ ላረግ አልችልም እያላት ነበር። እንዴት ነው ማረግ የማችለው እሱም ብትለው እሱም እንደዛ ማረግ እንደማይችል የተተፋ ምራቅ እንደማይዋጥና የተናገረውን መልሶ አላልኩም ብሎ መካድ እንደማይችል ነግሯታል። አይ እንደሱ አይደለም እሱን ተውና ሌላ ስራ ነው እንዲታገዘኝ የምፈልገው በእናንተ አካባቢ ምን እየተባለ ነው ብትለውም እየተባለ ያለውን ነገር መስማቷ ጥሩ እንዳልሆነ ቢነግራትም ግን ደግሞ ይጠቅመኛል ብላለች። እናም ልጆቻችንን ወስዳ መለመኛ አረገቻቸው አጭበርባሪ ናት ብዙ ነገር እያሉሽ ነው ሲላትም የአካባቢው ሰው አፉን እንዲዘጋ ገንዘብ ወስደህ ትሰጥልኛለህ እያለች ነው። እሱ ደግሞ ይሄን ማድረግ አልችልም ቢላትም አንተ እኮ ባልወልድህም ልጅ ነህ ልታግዘኝ ከጎኔ ልትቆም ይገባል ብላ እንግዲህ ለማስማማት ሞክራለች። እና መኩም ላስብበት የሚል ምላሽ ሰጥቷታል። አስቦበት በዚህ በደከረተ ስራ አብሮት የሷ ተባባሪ ሊሆን ይችል ይሆን? በሌላ በኩል መሲ ደግሞ አይ ቤሉል ጠፍቶን ያልቀመጥም ሂጄ ፖሊስ ጣቢያ ማመልከት አለብኝ እንደውም እሷ እንደሆነች ሁላ ጠቁማለሁ ብላ ቆርጣ ተነስታለች። መሲ ትሄድ ይሆን? ከሄደችስ ወይዘሮ ሉሊት ምን ልታረግ